አልናፈኩሽም? ናፍቄሻለሁ አይደል? ንገሪኝ። አልናፈኩሽም? ንገሪኝ። አልናፈኩሽም? ሰላም አልናፈቀኝም። ልትናፍቀኝም ደግሞ አትችልም። ጠላሽኝ እንዴ ሰላም? ንገሪኝ ሰላም፣ ጠልተሽኛል? አይኔን እያይሽ ንገሪኝ፣ ጠልተሽኛል ወይ? እኔ አሁን ስራ አለብኝ። ሰላም ዛሬ ማታ የራት ግብዣ አለብህ ማለት ነው? መሆኑ ነው። ቆንጆ ነው። ትንሽ ውጪ ናታን፣ ውጪ። ልብስሽን አዘጋጅና እዚህ ቤት ልትወጪ አሁንም። እባክሽ እንደዚህ አትበይ። እባክህ ናታን ውጣልኝ። አልናፈኩሽም? ናፍቄሻለሁ አይደል? ንገሪኝ። አልናፈኩሽም? ናታን ከባድ የሆነ ችግር ደርሶበታል። ይሄም ደግሞ እናትየዋ ባደረገችው ሰላምን ከቤት እንድትወጣ ብታዝም በድንጋጤ እንግዲህ ራሱን ስቶ ወድቆ ሆስፒታል ገብቷል። በሰላም ፍቅር በጣም እየተሰቃየ እና እየተጎዳ ይገኛል። ይሄንን ደግሞ እናትየዋ እያየች ምንም ማስተዋል አልቻለችም። ልጅሽን ተመልከችው፣ ልጅሽ እየተጎዳ ነው፣ ልጅሽን እየገደልሽ ነው በማለት ሮዛ በተደጋጋሚ ብትነግራትም እኔ እናት ነኝ፣ ከኔ ከእናቱ በላይ የምታስቢ ሰው አትምሰይ፣ እኔ ለሱ የሚጠቅመውን የዛሬውን ሳይሆን የወደፊቱን አውቃለሁ በማለት ልታከብርኝ ይገባል እያለች ነው ምላሽ ስትመልስላት የነበረው። ታዲያ ሰላሜን አሳጥተሽኝ በሰላም የምኖር እንዳይመስልሽ፣ ለምንድን ነው የማታይን? እኔ ሰላምን አጥቼ በጭራሽ ሰላም ልሆን አልችልም። እንኳን ደስ ያለሽ፣ እኔ እና እሷ ይሄው አጣልተሽናል። ሰላሜ ጠልታኛለች፣ ከእሷ ውጭ ደግሞ ሰላም የለኝም ነበረ ሲል የነበረው ናታን። ታዲያ እናትየዋ በዚህም ብቻ አልታረመችም። ቀጥታ እንግዲህ ሰላምን ከቤት እንድትወጣ ወስናለች። እናትሽን በህይወት ማግኘት ከፈለግሽ፣ እናትሽ እንዳትሞት ከፈለግሽ ከዚህ ቤት ወጪ፣ ይህን ቤት ለቀሽ እንድትወጪ ይፈልጋለሁ ነው ስትላት የነበረው። ታዲያ ሰላም ምንም አማራጭ የላትም እሺ ከማለት ውጪ። እሷም እሺ በቃ ምንም አማራጭ የለኝም ብላ ወስና ልብሷን እያዘጋጀችበት ባለችበት ሰዓት ላይ ናታን እንግዲህ ወደ ክላሷ ገብቷል። ሲመለከታትም ልብሶቿን አዘጋጅታ አይኖቿ በእንባ ተሞልተዋል። ታዲያ ናታን በያት ጊዜ በጣም ነው ግራ የተጋባው። ምንድን ነው የተፈጠረው? ምንድን ነው የሆንሽው? ነበር ሲላት የነበረው። ሰላም ታዲያ ምንም አይነት ምላሽ መመለስ አልቻለችም። አይኖቿ በእንባ ነበረ ሲታጠቡ የነበረው። የእሷ ለቅሶ፣ የእሷ ጭንቀት ናታንንም እጅግ አስጨንቆታል። ምክንያቱም መናገር አትችልም። እየተናገረች እንደሆነ እናቷ እንደምትሞትባት ተነግሯታል። እዚህ ጋር ውጪ ተብያለሁ ብላ መናገርን አልፈለገችም። ግን ናታንና ሮዛ ተረድተዋታል። እናትየዋ የሆነ ነገር እያደረገች እንደሆነ በደንብ አስተውላለች። ሮዛም ከዚህ ቤት በጭራሽ እንድትሄጂ አልፈልግም፣ እኛን የምትፈልጊኝ ከሆነ የናታንን ፍቅር ስትለሽ እንዴት ትሄጃለሽ? ያለሽበት ችግር ከባድ እንደሆነ አውቃለሁ፣ ነገሮች ግን ይስተካከላሉ እያለች ትገኛለች። ናታንን በጣም ተበሳጭቷል። ማኪ በራሷ እንግዲህ አሁን ላይ ናታንና ሮዛ ፍቅረኛሞች እንደሆኑ አውቃለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጋብዛለሁ። ተወዳጅና አስተማሪ የሆነውን ሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ድራማ እንግዲህ ስለ ፍቅር
የምንማርበት ነው። ፍቅር ምን ያህል ዋጋ እንደሚያስከፍል እና ያለን ፍቅር ጥሩ ነገር ነው። ነገር ግን ቤተሰብ ጣልቃ ሲገባ ደግሞ እንዴት አድርጎ የልጆችን ሕይወት ማመሰቃቀል እንደሚችል እንግዲህ እየተመለከተን ነው። ድራማን ስናይ ኖርማል እንደ መዝናኛ ብቻ ሳይሆን ከድራማ ውስጥም ብዙ ነገሮችን ልንማር እንችላለን። ሌላ ሰው በፍቅር ውስጥ ሶስተኛ ጣልቃ መግባት የለበትም። ጣልቃ ገብነት በትዳር በፍቅር ውስጥ የህይወትን መሰረት ያናጋል። ሰላምና ናታን የገጠማቸው ነገር ይሄ ነው። እንግዲህ ናታንና ሰላም በጣም ይዋደዳሉ። በጣም የሚዋደዱ ፍቅረኛሞች ናቸው። ስለዚህ እነሱ ለተዋደዱት እናትየዋ ደግሞ እኔ ያልኩት ካልሆነ አይሆንም፣ ሰላምን እንድታገባ አልፈልግም፣ ክብርህን ጠብቅ፣ ክብርና ፍቅርን ለይተን ልናቅ ይገባል። ፍቅር ካለ ሁሌም ክብር አለ፣ ያለ ፍቅር ግን ክብር አለ ብዬ አላምንም። ይሄ የኔ ሀሳብ ነው። የሌሎቻችሁን ሀሳብና አስተያየት በኮሜንት አስቀምጡልኝ። እስኪ ፍቅርና ክብርን የቱን እንምረጥ? ፍቅርን እናስቀድም ወይስ ክብር ብለን ልክ የሮዛ እናት እንዳለችው እኔ ለክብሬ የምጠነቀቅ ሴት ነኝ፣ አትመጥንህም፣ ክብርህን ልትጠብቅ ይገባል፣ በተከበርኩበት ሰፈር እንድታዋርደኝ አልፈልግም እያለች ልጇን ለክብሯ ብላ እየጎዳች ነው። እዚህ ጋር ማስቀደም ያለብን ፍቅርን ነው። ምክንያቱም ልጆቹ ሁለቱ ተዋደዋል። ይህንን ላይፍ የሚኖሩት እነሱ ናቸው። ለፍቅራቸው ልትተዋቸው ሲገባ ግን እዚህ ጋር ክብሯን አስበልጣ ልጇን እየጎዳች ነው የምትገኘው። ምንድነው ችግሩ? ሰላም የቤት ሰራተኛ ስለሆነች። ሰላም የቤት ሰራተኛ ሆነች እንጂ ምንም የሚጎላት ነገር የለም። እንደ ማንኛውም ሴት ናት። የሚቀራት የሚጎላት ነገር የለም። እዚህ ጋር ንብረት ይመጣል ይሄዳል። ድሃ መሆን አለ፣ ሀብታም መሆን አለ። ተለዋዋጭ ነው። ንብረት ደግሞ ፍቅር ሊሆን አይችልም። ፍቅር ድሃ፣ ሀብታም፣ ጤነኛ ብቻ ትንሽ፣ አጭር፣ ረዥም ብሎ ይሄ መስፈርት የሚወጣለት ነገር አይደለም። ሁሉም ሰው ያፈቅራል፣ ይፈቀራል። ማፍቀርም መፈቀርም ደግሞ መታደልም ጸጋም ነው። ስለዚህ ሁሌም ቢሆን ከክብር ፍቅርን ልናስቀድም ይገባል። ፍቅርና ክብር የተያዙ ነገሮች ናቸው። በፍቅር ውስጥ ክብር አለ። ስለዚህ ክብሯን ጠወት አድርጋ የወይዘሮን ስሟ እንግዲህ ማሚ ነው የምትባለው። አይ ስሟ ራሱ ስሟና ተግባሯ አልሄደልኝም። በቃ ማሚ ከተባለች ትልቅ ሰው ናት። እንደ ትልቅነቷ የልጇን ፍላጎት ልትተውን፣ ይሄ ወግ ማጥበቅ ምናምን የሚባለው ነገር ይጎዳል። በጣም ከባድ ነው ማለት ነው። እዚህ ጋር ልጇን በጣም አድርጋ እየጎዳችሁ ነው። እሷ የፈለገችው ልክ እንደ ድሮ እሷ ባለፈችበት ይመስለኛል። እንግዲህ እሷ ባለችበት ጄኔሬሽን ላይ ልጅህን ለልጄ እንደዛ የተባለ ስምምነትን ለመፈጸም ቃል ለመጠበቅ ነው። ግን ደግሞ መጀመሪያውኑ ይሄ ቃል መኖር የለበትም። በቃ የማይሆን ነገር ነው። ልጆቹ አድገው የራሳቸውን ላይፍ ራሳቸው መወሰን አለባቸው። ናታን ከዚህም በፊት ምን ብሏታል? ለምን አተይኝም? አከብርሻለሁ፣ እወድሻለሁ፣ እናቴ ነሽ። ነገር ግን የራሴ ስሜት፣ የራሴ ማንነት፣ የራሴ ህይወት ሊኖረኝ ይገባል፣ ተይኝ፣ ለፍላጎቴ ነበረ ሲላት የነበረው። ልጇ እንግዲህ ምን ያህል እየተሰቃየ እንደሆነ ምንም እያወቀችም እየተረዳችም አይደለም። ክብሯን አስቀድማ ልጇን እስከ ማሳመም ደረጃ ደርሳለች። ሰላም አቶ ብቻውን አንድ ክላስ ውስጥ ዘግቶ እየተቀመጠ ነው። ሰላምን ከሰላም ከተኮራረፈበት ሰዓት ጀምሮ ደስታው ከሱ ርቋል። ታዲያ የእሷ ክብር የልጇን ደስታ ማድረግ ነው? ሮዛ ለናታን አስበሽ አይደለም። ናታንን እስኪ ተመልከችው፣ ዞር ብለሽ እስኪ አንዴ እንኳን ይው። ናታን በጣም እየተጎዳ ነው ያለው። እናት ከሆንሽ እንደ እናት ለልጅሽ ልታስቢ ይገባል እያለች እየመከረቻት ነበረ። እኔ የዛሬውን ሳይሆን የማስበው ለነገ ነው፣ ይሄንን ያደረግኩት ለእሱ አስቤ ነው ስትል የነበረው ሮዛ ግን ለእሱ አስበሽ ሳይሆን ለክብርሽ አስበሽ ነው። ናታን በጣም እየተጎዳ ነው። አንቺ ያሰብሽው ነገር መቼም ቢሆን አይሆንም። ያ ይሆናል ብለሽ የምታስቢ ከሆነ ልጅሽን በራስሽ ጊዜ እንደጎዳሽው እንደገደልሽው ቁጠሪ። አሁንም ቢሆን ሰላምን አጥቶ መኖር አይችልም። ልጁ እየተጎዳ ነው። ሁለቱ በጣም ይዋደዳሉ። ስለዚህ ታያቸው። ለነገ ደስታ ብለን ለነገ ህይወት ብለን የዛሬ ደስታችን ለምን እናጣለን የሚል ደስ የሚል አነጋገር ነው እንግዲህ ሮዛ የተናገረችው። እውነት ነው። ለደስታ ቀጠሮ መሰጠት የለበትም። የሰው ልጅ
ነገን አስቦ የዛሬውን ደስታ ማጨለም የለበትም። ነገ ሰው እንደዚህ ይለኛል ብሎ ዛሬን ማበላሸት የለበትም። ስለዚህ ዛሬን መኖር፣ ነገን ደግሞ የነገን ፈጣሪ ነው የሚያውቀው። የሰው ልጅ ስለ ነገ እቅድ ያወጣል እንጂ ማሰብ መጨነቅ የለበትም። ነገ ለራሱ ሌላ ቀን ነው። የራሱን ነገር ነው ይዞ የሚመጣው። ይህንን ማስተዋል ነበረባት ሮዛ። እንግዲህ ጥሩ ንግግር ነበር የተናገረችው። ሮዛ ወንድሟ እንዲጎዳ አትፈልግም። ሰላምንም ቢሆን እንደ እህት ነው የምታያት። ስለዚህ እናትየዋ በጭራሽ ልትስማማ አልቻለችም። ማኪም እልህ ተያይዛለች። አሁን ላይ በጭራሽ አልወድሽም ውጪልኝ እያለ ከክላስ ገፍትሮ እስከ ማውጣት ደረጃ ደርሷል። እንግዲህ እንዲታረቃት የፍቅር መግለጫ የሚሆን አበባ ገዝቶላት መጥቷል። ለሰላም ሰላም ናታንን ጠልተው አይደለም፣ ግን በእናቷ ተያዘች። በእናቷ ነው የመጣባት ድርድር። ሰው እንግዲህ በእናቱ አይደራደርም። እናት ከምንም ትበልጣለች። ሁላችንም እንደምናውቀው እናት በዚህ ምድር ላይ በምንም የምትተካ በምንም የምትቀየር አይደለችም። እና ይህንን ስለምታቅ ነው እሷም በእናቷ የመጣችባት። እናቷን ለመርዳት ቤተሰቦቿን ለመርዳት እች ልጅ ዛሬ ዝቅ ብላ የቤት ሰራተኛ ሆነች እንጂ ነገ ትልቅ ደረጃ ልትደርስ ትችላለች። ዛሬ እሷ ተቀጣሪ የሆነችው ነገ ደግሞ ቀጣሪ ልትሆን ትችላለች። ጊዜ ተገለባባጭ ነው። ጊዜ ዳኛ ነው። የጊዜ እንጂ የሰው ጀግና የለውም። እዚህ ጋር ያልተረዳችው የናታን እናት ይሄንን ነው። እሷም ዛሬ የቆመች ቢመስላትም ነገ በህይወቷ ምን ሊገጥማት እንደሚችል አታውቅም። ምን እንደሚመጣ ራሱ ከነ ማለት ነው። እና ሰው ምን ይለኛል ብላ ነገን በማሰብ የወደፊቱን ህይወት ነው የማስብለት ብላ የዛሬ የልጁን ደስታ ከምታጨልም ሁለቱ እንዲኖሩ አንድ ላይ ልትተዋቸው ይገባል። ሁለቱንም ነው እያሰቃየች ያለችው። ሰላምን በጣም ተጎድታለች። መናገር እንኳን አትችልም። ዝም ብላ እያለቀሰች ነው ያለችው። ስሜቷን እንግዲህ በእንባ ነው እየገለጠች ያለችው ማለት ነው። ይሄ ሁሉ ደግሞ የእናትየዋ ጥፋት ነው። በፍቅራቸው መሀል መግባት አልነበረባትም። ሁለት የሚፋቀሩ ሰዎችን መተው አለባት። ሮዛም አባብሏ ያ ነው። ሁለቱ ይፋቀራሉ፣ ይዋደዳሉ። ስለዚህ ተያቸው፣ በቃ ተያቸው፣ አብረው ይኑሩ። እነሱ ህፃን ልጆች አይደሉም። ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ። ይህንን ነግራታለች። ልጇን ግን እየጎዳች ነው የምትገኘውና በጣም ትልቅ ስህተት ነው የፈጠረችው። ማኪ እንግዲህ የአበባ ወደ ቤት ተገዝቶ መምጣቱ፣ ናታን አበባ መግዛቱ ለማን ነው? ዛሬ ማጣራት አለብኝ። ያቺ ሰላም የተባለችው ሰላሜን የነሳችኝን ላቅ ይገባል ማናት ነበረ ስትል የነበረው ማለት ነው። ተከታትላ ነበር፣ ግን አበባውን ያገኘችው እቤት ነው ማለት ነው። እቤት አበባውን ባገኘችበት ሰዓት ላይ ሰላም ክላስ ነው የተገኘው በሚገርም ሁኔታ። እና ይሄ እንዴት የማን ነው እንዴት መጣ ከየት መጣ እያለች እንግዲህ ጥያቄ አብዝታለች። አንቺ ክፍልስ እንዴት ሊቀመጥ ቻለ? ክፍልሽ ምን ይሰራል ነው ወይስ ለአንቺ ነው አምጥቶ የሰጠው? በማለት እንግዲህ አንገቷን ሲጥ አድርጋ ነበር የወረወረቻት ማለት ነው። ሰላም ከንም አልተቀበለችም አበባውን ራሱ ማለት ነው። ግን አስቀምጣዋለች። አስቀምጦት ወጥቷል። እኔም እዚህ ነው ያየሁት በማለት እንግዲህ ይህንን ምላሽ ነው የመለሰችው። ሌላ ምንም ልትመልስ አትችልም። መሆን ያለበትም ያ ስለሆነ ነው። ምክንያቱም ለኔ ነው ካለች ያው ትልቅ ችግር ነው የሚመጣባት ማለት ነው። ትልቅ ችግር ነው የሚመጣባት። ይሄ ስለሆነ ትክክለኛ ውሳኔ ወስናለኝ ማለት ነው። ታዲያ በረዘግታ በዚህ መልኩ ነው ስታለቅስ የነበረው። ግራ ስለገባት የምትወስነው ውሳኔ ሁላ ስለጠፋባት በዚህ መልኩ እንግዲህ እያለቀሰች ነበረ ሰላም እና አበባው ለማን የመጣው ናታን እያለች እየጮኸች ነበረ ስትሄድ የነበረው ማኪ ክላሱ ድረስ ማለት ነው። እንደው የሆነ ትልቅ ችግር እንደተፈጠረ ነበረ ስትጮህ የነበረው እና እሱም በግራ በመጋባት ምን ሆነች ነው? ለማንስ ቢሆን ምንስ ቢሆን ምን ያገባሻል? ምን ይመለከትሻል? እያላት ነበረ። እሷ ግን እንግዲህ ይመለከተኛል አይነት ነገር ነው። የማይመለከተኝማ አበባውን እዚህ ባላየው ኖሮ ላይመለከተኝ ይችል ነበረ። ግን አበባውን እዚህ ስላየሁት
ይመለከተኛል እያለች ነው የምትገኘው ማለት ነው። ታዲያ እዚህ ጋር ሰላም የሆነ ዘዴ ፈጥራለች። የፈጠረችው ዘዴ አበባውን ሳሎን አስቀምጬልሃለሁ፣ ሱፉንም ተኩሼልሃለሁ ነበረ ስትል የነበረው። ይሄንን ያደረገችው እንግዲህ እንዳይነቃባት ስለፈለገች፣ ያው እሱ አይደለችም እንዲባል ስለፈለገች ይሄንን ተናግራለች ማለት ነው። ይሄን ሀሳብ ገልጻለች። ምክንያቱም አንቺ ነሽ ወይ ብላ አንገቷን አንቃ ስለነበረ ነው። እንግዲህ ቀጣዩን ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ከዚህ ድራማ ምን ተማራችሁ እናንተ? እስኪ ከሮዛ ድራማ በጣም እየተሰቃየች ነው የምትገኘው ሰላም ማለት ነው። ውሳኔዋ ለአሁኑ የትክክል ነው ብዬ አስባለሁ። ምክንያቱም እውነታውን ደግሞ ብትነግረው ለናታን ግልጽ ሆና ማውራት ያለባት ነገር ነው። ምንም ጥያቄ የለውም። ግልጸኝነት አስፈላጊ ስለሆነ በህይወት ውስጥ ማለት ነው። እናቴን ደግሞ አጣለሁ ብላ ፈርታለች። ሳትነግረው ግን ዝም ብላ እንደፈለገች የምትሄድ ከሆነ ያው ይሄ ከባድ ነው የሚሆነው ማለት ነው። ማወቅ አለበት የተፈጠረውን ነገር ልታስረዳው ልትነግረው ይገባል። ምክንያቱም ዝም ብላ መሄድ የለባትም። እሱም ደግሞ አይለቃትም። የተፈጠረውን ነገር ከነ ማስረዳት አለባት ብዬ አምናለሁ። ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከሮዛ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ብዙ ተምረንበታል። በፍቅር ውስጥ ጣልቃ ገብነት በጭራሽ አያስፈልግም። ሰው ከወደደው ጋራ መኖር አለበት ማለት ነው። ፍቅር ገደብ የለውም እና በሰዎች ፍቅር ውስጥ አትግቡ ማለት ነው። ሰው እንደፈለገ ሆኖ ይኖር። ሆሆይ